የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ ይሄ ደግሞ ካለ ትርጉም ሁሉ አይገድልን ስለምታይ ሰብቻቀል ብዛዕባ ዝኸምዛ መሰለ ኮይና ታውጅሎ ድሮናት መጻሎ ከምዝ መጻ ምን ይዘን ጸንደሎ ተንድሮናት ምን ይነዙ ሁሉ ጽዋር ካብ ደገና ሸመተ ደምጽ ደሎ ምን ይነዙ ሁሉ ውዲ ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ እንደምን ከረማችሁ ሁላችሁንም ባላችሁበት ሰላሙን ጤናን እንመኝላችኋለን ውድ አድማጭ ተከታታዮቻችን አማርኛ የመጀመሪያው የአብይ አህመድ ንግግራቸው ነው ሁለተኛ አስከትለው ፕሬዝዳንት ኢሳያስ አፈወርቂ መጡ ምን አሉ ማን ነው ከውጪ ድሮኖችን እየሸመተ ያለው ማን ነው ህዝብን እያሸበረ የሚገኘው ብለው ነው የጀመሩት ውድ አድማጭ ተከታታዮቻችን ቀሪ ክፍሉን ዛሬ በጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን ቃለ መጠይቅ አድርገዋል በርካታ ጊዜ ነው በብልጽግናዎች ሲወሩና ሲናፈሱ የከረሙ ንግግሮች ነበሩ ለዛ ንግግሮች ኤርትራ ማስታወቂያ ሚኒስቴር ይማነ ገብረ መስቀል ብቻ ናቸው በጽሁፍ ለዛውም በትዊተር ላይ መልስ ሲሰጡ የነበሩት እና አንዳንድ ጊዜ አልፎ ነው አልፎ ቤት ሬርሊ ነገር ግን በኢትዮጵያ መንግስት ብዙ ይወራ ነበር በአጋጣሚ ግን አሁን በዚህ ባሳለፍነው ሳምንት ነው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ጉዳይ ኢትዮጵያ የምታረጋቸውን የውስጥ ጉዳይን ነካክተው መልስ ሰጥተው ነበር የሱዳንንም አንስቶ የኢትዮጵያንም ጉዳይ በአንድነት አንስተው ነበር በዛ ምክንያት እኛም ያቀርብነውን ሰሞኑን የመጀመሪያ ክፍሉን አቀርበን ነበር ዛሬ ደግሞ ሁለተኛ ክፍሉን እናቀርብላችኋለን ጤና ይስጥልን በድጋሚ እንደምን አላችሁ ውድ አድማጭ ተከታታዮቻችን እባክዎን ሰብስክራይብ ላይክ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዞታለን አሁን በቀጥታ ወደ ፕሮግራሙ እናመራችኋለን እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ እናመራለን በየጊዜው የሚነሳው ያልተቋጨው የአሰብ ወደብ የቀይ ባህር ፍላጎት በብልጽግና በተደጋጋሚ የሚነገሩ የአንድ ሀገር የመሪ ቃል መስለዋል ጠቅላይ ሚኒስቴሩ በየፓርላማው ያለመታከት የሚያነሱት ለአባላቱ እያብራሩ አሰብ ከኢትዮጵያ ጋር ያለውን ቁርኝነት እንዴት አሰብ ከእጃቸው ልትወጣ እንደቻለች ታሪካዊ ሰነዶችን በመፈለግና በማገላበጥ አንዳች ፍንጭ ያላገኙለት ጉዳይ መሆኑን ያነሳሉ የአሰብ ወደብ ለኢትዮጵያ የህልውና ጉዳይ የታሪካዊ የህጋዊ የመልክዓ ምድራዊና የኢኮኖሚያዊ ጉዳይ መሆኑን የሚያነሱት ጠቅላይ ሚኒስቴሩ መላው የኢትዮጵያ ህዝብና የፓርላማው አባላትም አምክሮት ሰጥቶ ጉዳዩን አንገብጋቢ ሀገራዊ ጉዳይ ነው ብሎ መመልከት እንዳለበት ይናገራሉ ቀይ ባህር የሚመለከት መላው የኢትዮጵያ ህዝብ የተከበረው ምክር ቤት በአንክሮ እንዲያምፈልገው ነገር አለ እኛ የቀይ ባህር ጉዳይ ህጋዊ ታሪካዊ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል አንዳንዱ ነገ ሊስመጣ ካልጀመርኩት ይላል ሁለቱም አያስፈልግም ኢትዮጵያ ቀይ ባህርን ያጣችው በ30 አመታት የጉዞ ወቅት መሆኑን አንስተው በ30 አመታት የትግል ፍልሚያ በተደረገ ርብርብ ኢትዮጵያ የራሴ የግሌ የምትለውን አሰብ ከእጇ ሊያፈትር እንደቻለ ይናገራሉ ታዲያ ጉዳዩን መልስ ለማግኘት እንደ በፊቱ አሰብን ወደ ኢትዮጵያ አካል ለመመለስና አሰብን የኢትዮጵያ አካል ለማድረግ ሌላ ተጨማሪ 30 አመታት ያስፈልጋታል ብለው በእሳቸው እምነት እንደማያምኑ ይናገራሉ አሰብን ለ3 አስርተ አመታት የረጅም የትግል ጉዞ እንዳጣች ኢትዮጵያ የሚናገሩት ጠቅላይ ሚኒስቴሩ አሰብን ዳግም የኢትዮጵያ አካል ለማድረግ ግን ሌላ 3 አስርተ አመታት ይፈጃል ብለው ሐሳብም እንደሌላቸውና እንደማያምኑ አብራርተዋል ቀይ ባህርን ኢትዮጵያ ለማጣት 30 አመት ከዚያ በላይ የወሰደ
ትግል ነበር ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። ፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ኢትዮጵያ አሰብን ወደ ግል ይዞታዋ ለመመለስ ደግሞ ያላቸው ጊዜ በቂ መሆኑን አጽንኦት ሰጥተው ከተናገሩ በኋላ ሁኔታውን በተረጋጋ መንገድ ማየት እንደሚኖርባቸው ለፓርላማው አረጋግጠዋል። ተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። ፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ወደ ዝርዝር ሀሳብ ውስጥ በመዝለቅም ጠቅላይ ሚኒስቴሩ እንዲህ አሉ። የአሰብ ወደብ ማን የትኛው አካል አሳልፎ ለኤርትራ የሰጠው የሚለውን በጥያቄ መልስ ካነሱ ኋላ በጥያቄ መልክ ካነሱት ኋላ የትኛው አካል ነው ለኤርትራ የወሰነው በማለት በጥያቄ መልክ ወደ ፓርላማው አባላት አቅርበው እሳቸው በራሳቸው መልስ የሰጡበትና ወደ መልስ መስጠት ተጓዙ። አሰብ የተሰጠው ህጋዊ መንገድን ባልተከተለ አካሄድ ነው። አሰብ ለኤርትራ አሳልፎ የተሰጣቸው ህጋዊ መንገዱን ባልተከተለ ሁኔታ እንደሆነ አጽንኦት ሰጥተው ተናግረው እሳቸው እምነት እንደሆነም አብራርተዋል። ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ውሳኔው በተላለፈበት ወቅት በተቋም ደረጃ ኤርትራ የእሷ አካል እንዲሆን አለመወሰኑን እንዲሁም ካቢኔው ውሳኔውን ፈጽሞ እንደማያውቀው ለምክር ቤቱ አንድ በአንድ ካስረዱ በኋላ ታዲያ ፍንጭ የሚሰጣቸው አንዳች ብጣሽ ወረቀት እንኳን ሊያገኙ አለመቻላቸውን ጉዳዩን ውስብስብ አድርጎታል ብለዋል። እንዴት አሰብን ኢትዮጵያ እንዳጣች የሚያስረዱ በጽሁፍ ደረጃም አንዳች የተጻፉ ሰነዶች የተቀመጡ እንደሌሉ አብራርተዋል። ጠቅላይ ሚኒስቴሩ ታዲያ ሲያጠቃልሉ እንዲህ አሉ። የፓርላማው ውሳኔ ያልታከለበት፣ የህዝብ ውሳኔ በህዝበ ውሳኔ ያልተወሰነ፣ በሪፈረንደም ያልተሰጠ የኢትዮጵያ የባህር በር የመጠቀም መብቷን የነፈጋት የትኛው አካል እንደሆነ ለማወቅ ሀሳቡን በሀሳብ ደረጃ ማንሳት ስህተት አለመሆኑን ለፓርላማው ገልጸዋል። ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገር ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነ? ለኤርትራ ማን ነው ወስኖ የሰጣቸው በሚለው እንደ ጥያቄ ያነሱት ሀሳባቸው ምናልባትም አሰብን የሰጣቸው አካል ካቢኔው ይሆናል ብለው በወቅቱ የነበረውን የካቢኔ መዝገቦች አንድ በአንድ አገላብጠው አንዳች ፍንጭ እንዳጡና ምናልባት ደግሞ አሉ የምክር ቤቱ ውሳኔ ተላልፎበት የተሰጣቸው ሊሆን ይችላል ብለው ገምተው በወቅቱ የነበረውን የምክር ቤት መዝገቦችን አንድ በአንድ ከፈተሹ በኋላ ከምክር ቤቱ አንዳች ሰነዶችን ማግኘት እንዳልቻሉና ምክር ቤቱን ፈጽሞ ውሳኔውን እንደማያውቀው ተናግረዋል። የኢትዮጵያ ሕዝብ በጋራ በሪፈረንደም ወሰነ ለማለት እንደማይደፍሩ በወቅቱ በተባለው ቦታና ስፍራ ላይ እሳቸው በአካል ውስጡ እንደነበሩ ካረጋገጡ በኋላ ውሳኔው የተላለፈው በየትኛው አካል ነው ብለው ሌላ ጥያቄ ያነሳሉ። ተጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ከዛም እንዲህ አሉ። የኢትዮጵያ ሕዝብ ያልወሰነው ምክር ቤቱ ፈጽሞ የማያውቀው ከአስፈጻሚዎች መልእክት ሲተላለፍ ካቢኔዎች ያላወቁት እንዴት ነው አሰብ ለኤርትራ ተላልፎ የተሰጠው በማለት በጥያቄ መልክ ካነሱ በኋላ ለማንኛውም አሉ ለተነሱ ጥያቄዎች አንዳች ሰነዶች የጠፉለት አነጋጋሪው የአሰብ ጉዳይ አሉ በእሳቸው ምልከታ ኢትዮጵያ እንዳትገለገል አሰብን የግሏ እንዳታረግ አሰብን ያሳጣት ሁለት አበይት የሆኑ
ዋና ምክንያቶች አሉ ብለው እንደሚያምኑ እንዲገልጸውታል። ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው። ሁለቱ መሪዎች ከአስመራ መልስ የመጀመሪያ ግንኙነታቸውን በአዲስ አበባ ሚሊኒየም አዳራሽ ነው ያደረጉት። ጠቅላይ ሚኒስቴሩ እዛ ላይ ነው ስለ አሰብ ያነሱት። ስለ አሰብ በተነሳበት ወቅት ለታዳሚያን ነው ሀሳቡ የተነሳው። በሚሊኒየም አዳራሽ ውስጥ የነበሩ በወቅቱ የጠቅላይ ሚኒስቴሩን የወደብ ንግግር በተመለከተም ጠቅላይ ሚኒስቴሩ የተናገሩትን እንዲደገምላቸው ይደገም በሚል በአንድ ቃል በጭብጨባ ጭምር እንዲደገምላቸው የጠየቁበት ወቅት ተስተውሏል። ጠቅላይ ሚኒስቴሩም እደግምላቸዋለሁ በማለት ለተሰበሰበው ህዝብ በድጋሚ ደገሙላቸው። ይህ በሚሆንበት ወቅት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መዛው በአዳራሽ ውስጥ በመቀመጫቸው ላይ ነበሩና የጠቅላይ ሚኒስቴሩ ንግግር ሲሰማ እጃቸውን ሲያጨበጭቡም ተስተውለዋል። በዛች ሌሊት ጠቅላይ ሚኒስቴሩ የመደመር ፍልስፍናቸውን አንስተው የመደመር ፍልስፍና ከሌሎች የሚለየው ተስፋ እንጂ እንከን የሌለው መሆኑን የመደመር እሳቤ ብዙዎች ያልተረዱት ከዋናው የሂሳብ ወይንም የማቴማቲክስ ጋይድ ጋር እንደማያይዙት ተናግረው ከማቴማቲክስ ወይንም ከሂሳብ የመደመር ፍልስፍና ጋር ግንኙነት እንደሌለው ጠቅላይ ሚኒስቴሩ አብራርተዋል። የጠቅላይ ሚኒስቴሩ የመደመር ስሌት በውስጡ የያዛቸውን ሲያብራሩም ወደ ዋናው ጭብጥ እንዲህ አሉ። የመደመር ፍልስፍናን የተመለከተ ሰው ማካፈል በውስጡ እንደያዘ ልገልጽላችሁ እወዳለሁ። በማካፈል ውስጥ ደግሞ ፍቅር፣ በጎ ቃል፣ ጥበብ አስከትለውም ደግሞ ከኤርትራ መሪ ጋር የሚካፈሉት አሰብ ወደብን በጋራ ለመጠቀም መሆኑን ያነሱበት ምሽት ነበር። ጠቅላይ ሚኒስቴሩ ዛሬ ያንን ለፓርላማው ማንሳታቸው አሰብን እንደሚፈልጉ የሁለቱ የመጀመሪያ ግንኙነታቸው ወቅት ላይ በመንግስታዊ የሀሳብ ልውውጥ በማድረግ ሳይሆን ለህዝብ በንግግር መልክ ማንሳታቸውን ለማመላከት ይሆናል እንጂ ሌላ ጉዳይ ያለው አይመስልም። ከኢሳያስ አፈወርቂ ጋር የሚካፈሉት አሰብ መሆኑን ሲያነሱ ከህዝብ ይደገም የሚል ድምፅ ተሰምቷል። በመንግስታዊ የስምምነት አካሄድ ጋር ሊዛመድ የማይችል ለንግግር ለታዳሚያን የቀረበ እንደ ሀሳብ የተነሳ መሆኑ ብቻ አመላካች ይመስለናል። በወቅቱ መሆን የነበረበት ግን በመንግስታዊ አካሄድ ከሆነ በሀሳብ ደረጃ ቀርቦ ሁለቱም መንግስታት ከተስማሙበትና ሀሳባቸውን በአንድነት ካጠናከሩ ብቻ የሚጸና ይሆን ነበር። ታዲያ ጉዳዩ ለታዳሚያን መነሳቱ ህዝብን ከማስደሰት ያለፈ የጋራ ስምምነት ላይ ሁለቱ መንግስታት ደረሱ የሚል ሀሳብ ሊታይ እንደማይችል ከወዲሁ ልነግራችሁ እንወዳለን። ታዲያ የኢትዮጵያ ምኞት አሰብን ከኤርትራ ጋር የመደመር ፍልስፍናቸውን በውስጡ በያዘው በማካፈል እሳቤ በመጠቀም አሰብን እንደሚሹና እንደሚፈልጉ የሚያሳዩበት ንግግር መሆኑን ከዛ በዘለለ ግን ዓለም አቀፋዊ የሁለትዮሽ የጋራ ስምምነትና መንግስታዊ የሆነ ሀሳብ ነው ተብሎ ሊወሰድ አይችልም። እኔና እሱ ስንደመር የምንካፈለው ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ለነማይ ነው ባህር አቋቁመ ነው ካልእ ትርጉም ክህሉ አይኽእልን እዩ።
ስለምንታይ ሰብ ሻቀል ብዛዕባ እዚ ከምዚ ኣመሰለ ኮይናት ተኣውጅ ኣሎ ድሮናት መፃ ኣለዋ ከምዚ መፃ መን እዩ ዘምፀን ዘሎ ተን ድሮናት መን እዩ ነዚ ኩሉ ፅዋር ካብ ደገ እናሸመተ ደምፅእ ዘሎ መን እዩ ነዚ ኩሉ ውዲታት እዚ ዝምውል ዘሎ ካበይ ዝመፅእ ዘሎ እቲ ገንዘብ ለምንድን ነው ህዝብን የሚያሸብሩት? ጦርነት እያወጁ ነው። ከውጭ ሰው አልባ አውሮፕላኖች ድሮኖችን ያስመጣሉ። ድሮኖች ከውጭ እየተሸመቱም ይመጣሉ። መሳሪያዎች ከውጭ በየጊዜው እያስመጡ በጦር መሳሪያ መሸመት ላይ ተጠምደዋል። ይህ ሁሉ የሚደረገው ለምን ዓላማ እንደሆነ ግልጽ ነው። ህዝብን ለማሸበር፣ ስራ ፈቶች ስለሆኑ ስራ ለሰው ለመስጠት፣ ጦርነት ሱስ የሆነባቸው ድሃዎች ስብስብ ናቸው። ምን እንብላ የሚሉ አካላት ናቸው። አጀንዳው የብልጽግና አካሄድ እንዳልሆነ እናውቃለን። በሶስተኛ አካል ተገፋፍተው በገንዘብ ኃይል ተደጉመው መሳሪያ እየገዙ ከውጪ ድሮኖችን እያስመጡ በገንዘብ ኃይል ተገፋፍተው ቀጠናውን ማወክ ላይ ናቸው። እነሱ የሚሰሩትን ከሱዳን ጋር አነጻጽረን ስናይ አንድ አይነት ነው። ከሱዳን ለይተን ማየት አንችልም። ቀጠናው ማወክ ላይ ናቸው እነዚህ። ታዲያ ጦርነት ታወጀ ብለን እኛ የምንጨነቅበት አንዳች ጉዳይ የለንም። ቁማርተኞች፣ ድሃዎች፣ ቆንቋናዎች በሚያራምዱት አጀንዳ እኛ ዛሬ ስራችን ብለን መከታተል የለብንም። ጦርነቱን ዝም ብለው በዘፈቀደ ያውጃሉ። ጦርነት ማወጅ ለምን ጉዳይ ነው ብትላቸው ምንም በተመለከተ አይደለም። ጦርነቱ የፕሪቶሪያው ስምምነት ተካሄደ ተብሎ ሰላም ይፈጠራል በተባለበት ወቅት ላይ ብልጽግናዎች በገዛ ራሳቸው በሀገራቸው ውስጥ ጦርነት ማወጅ ላይ ተጠምደዋል። አስቀድመው የአማራ ፋኖን እናጠፋለን ብለው ጦርነት ጀመሩ በአማራ ላይ። በኦሮሚያ ላይ ደገሙት። ከትግራይ ጋር ስምምነት መደረሱ እስካሁን ድረስ የተሟላላቸው ነገር የለም። ፕሪቶሪያ ሰላም ስምምነት እንዲሁ ነው የተደረገው። ታዲያ አሁን ደግሞ ጨዋታው ወደ ኤርትራ ሆነ። ቀይ ባህር ወደሚባለው ተሸጋገሩ። በየቀኑ ቀይ ባህር ብለው ያወሩታል። በየፓርላማው ሲያነሱ ሲያወሩ ይደመጣሉ። በእኔ በኩል የተወራው ጊዜና ቦታውን የማይመጥን መሆኑን ሆኖ አግኝቼዋለሁ። ንግግሮቹ አይጥሙኝም፣ ለመስማትም አልፈልግም። የመስማትና እነሱን ማዳመጥ ሀሳብ ያለው ሰው ያዳምጣቸው። ስራ ፈት ናቸው። እንዲህ አይነት ወሬ የሚነዛ ጦርነት ማወጅ አስፈላጊ ነው ወይ? እንዲህ አይነት በዚህ መንገድ ጦርነት የሚያውጅ አካል ሰነፍ ብቻ ነው፣ ፈሪ፣ የከሰረ ቁማርተኛ፣ ንፉግና ደሃ ብቻ ነው። የጦርነት ሱስ ያለበት ብቻ ነው። በዚህ አይነት አካሄድ የሚጓዝ ቡድን የደሃዎች ስብስብ ጦርነት ሱስ ያለበት ብቻ ነው። እንዲህ አይነት ቀልዳ ቀልዶች እኛ ጋር አይሰራም። ለምን ህዝብን እንደሚያሸብሩ አይገባንም። ለምን እንደሆነ እኛ ባናቅም መሳሪያ ድሮኖች ይገዛሉ። ለምን ይገዛሉ? ገንዘቡ ከየት ይመጣል? አሁን በኢትዮጵያ መንግስት የሚደረገው ከሱዳን እኮ ተነጥሎ የሚታይበት እንትን የለውም። ስለዚህ በሌላ አካል ተገፋፍተው እኛ ላይ ጦርነት የሚያውጁና ወደ ኤርትራ ፊታቸውን የሚያዞሩ ከሆነ እኛ ራሳችንን ለመከላከል ዝግጁና እኛ ለራሳችን በቂ ነን። ስለዚህ እኛ ስራችን ብለን እነሱን መከታተል አያስፈልገንም። በአሁኑ ወቅት ላይ እኛ የሚያስፈልገን ስራችንን መስራት ነው። ከስራ ፈቶች ጋር ስራ ፈታ አንሆንም። ጦርነት እናውጃለን ብለው የሚመጡ ከሆነ ግን የዋጋቸውን ሊያገኙ ይገባቸዋል። እኛ ደግሞ ለመከላከል ዝግጁ ነን። የሚናፈሱ ወሬዎች አሉ። በየቀኑ ቀይ ባህር ዋና አጀንዳ አድርገው በየፓርላማው ሲያነሱ ሲያወሩ ይስተዋላሉ። በእኔ በኩል የተወራውና የሚደመጠውና በንግግር መልክ የሚቀርበው ሁሉ ለእኔ አይጥመኝም። የመስማት ሱስ ያለባቸው ያዳምጡ። ሀሳብ የለኝም። እኔ የማዳምጣቸው ጆሮም የለኝም። ስራ ፈታ አይደለሁም። ስራዬን እሰራለሁ። እንዲህ አይነት ወሬ የሚነዛው በጦርነት ማወጅ አስፈላጊ መሆኑን እየተገነዘበ ያለ ኃይል ነው። ይህ ደግሞ በጦርነት የሚያምንና በማንበርከክ አገሪቷን በማሸበር ላይ የሚገኝ አካል ነው። ይሄ እኮ አሁን ህዝብን ለማሸበር የሚደረጉ አጀንዳዎችን አየ። ለምሳሌ በሳምሪ በኩል ይመጣሉ፣ በጎጃም በኩል አድርገው ይመጣሉ። ማን ናቸው እነሱ የሚመጡት? የጦርነት ሱስ ያለባቸው በሌላ አካል ተገፋፍተው እኛ ላይ ለመዝመት ሀሳብ ያላቸው ከሆነ እኛ ይሰየው ይምጡ። እኛ ደግሞ ስራችንን እየሰራን በመከላከል ላይ ብቁ ነን። እኛ የአንድን ሀገር ሉዓላዊነት ተዳፍረን እጃችንን ሰንዝረን ወይ ደግሞ ጠመንጃ አንስተን አንወጋም። እኛ ለመከላከል ብቁ ነን። ሌላ ኃይል አያስፈልገንም። በዛሬ ላይ ህዝብ ስራውን ሲሰራ ህዝብን በማሸበር የሚመጡበትን አቅጣጫ ህዝብ ተሸብሮ አሁን
እንደዚህ አይነት አጀንዳ ነው እነሱ ማውራትም የሚፈልጉት። እነዚህ የስራ ፈቶች ስብስብ ናቸው፣ ቁማርተኞች፣ የከሰሩ ምን እናርግ ብለው መላቅጡ የጠፋቸው ስለሆኑ ከኛ ጋር እንዲህ አይነት ጨዋታ እኛ ጋር አይሰራም። አሁንም ደጋግመን እንነግራቸዋለን። ኤርትራ ላይ አንዳች ጥይት እንተኩሳለን ብለው ፊታቸውን ወደኛ የሚያዞሩ ከሆነ በየትኛውም አቅጣጫ ይምጡ፣ በፈለጉ በሰይጣን አቅጣጫ ይምጡ፣ በፈለጉት ከሰማይ የሚውረዱ ኤርትራ ራሷን ለመከላከል ዝግጁ ናት። ሌላ ኃይልና ሌላ ተጨማሪ እርዳታ ከውጭ የምትፈልገው ነገር የለም፣ ብቁ ናት። ስለዚህ ይህንን አጀንዳ አድርገን የምናወራበት ጊዜ እንኳን ሊኖረን አይገባም ነው የምለው። ደጋገምኩት። ግን እነዚህ ስራ ፈቶች፣ የድሃዎች ስብስብ፣ ቁማርተኞች፣ የከሰሩ ስራ የሌላቸው አካላት ናቸው እንዲህ አይነት የማይገባ ጦርነት በየወቅቱ የሚያውጁትና ማድረግ የማይችሉትን ነገር በአፍ እየተናገሩ የሚውሉት፣ ሲለፈልፉ ነው የሚውሉት። ስለዚህ ቦታ መስጠት አይገባንም ነው የምለው። እኔ እኮ በጣም የሚገርመኝ ነገር ፕሬዚዳንት ኢሳያስ አፈወርቂ በሰል ያሉም ናቸው። በትምህርት ደረጃም ከዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ይማሩ ነበረ። እዛ ትተው ነው የወጡት። የጠቅላይ ሚኒስቴራችን ጉዳይ ነው። ፒኤችዲ ያለኝ ፊሎሶፈር ዲግሪ ፊሎሶፊ ኦፍ ዲግሪ ግን እንደ ህፃን ልጅ ይቃጣቸዋል። አትታዘቡኝና እውነቴን ነው የምላችሁ። ብዙ ጊዜ አየኋቸው፣ ገመገምኳቸው። እንደ ህፃን ልጅ ይቃጣቸዋል። አሁን ያኔ ተሸውደዋል። እርሳቸው በምን የተሸወዱት? ጠቅላይ ሚኒስቴሩ የህፃን ጨዋታ ነው ያደረጉት። ከኢሳያስ አፈወርቂ ጋር እርቅ በሚፈጸሙበት ወቅት ላይ መጀመሪያ ላይ አስመራ ላይ ነው የተደረገው። አስመራ እኮ ነው የሄዱት። አስመራ ሄደው ከተስማሙ በኋላ ነው በሚሊኒየም አዳራሽ ውስጥ ከፕሬዚዳንት ኢሳያስ አፈወርቂ ጋር ሚሊኒየም አዳራሽ በአዲስ አበባ ሁለተኛው ተካሄደ። ለኢትዮጵያ ግን አንደኛ ወቅታቸው ነው። ምክንያቱም ከዛ ቀደም ፕሬዚዳንት ኢሳያስ አፈወርቂ ወደ ኢትዮጵያ መጥተው አልነበረም። አብይ ነው ወደ ኤርትራ ሄዶ አስመራ ላይ የተገናኙት እና ለኢትዮጵያ አንደኛ ነው። ግን ለሁለቱ መንግስታት ሁለተኛ ጊዜ መገናኘታቸው ይሆናል ማለት ነው። እና በዛን ወቅት ላይ ልክ ገና በሚሊኒየም አዳራሽ ላይ ንግግር በሚደረግበት ወቅት ላይ አብይ አህመድ ወጥተው ስለ መደመር ፍልስፍናቸውን አንስተው እዛ ላይ ስለ መደመር እና ስለ መቀነስ መወራት የነበረበት ሁኔታ አልነበረም። ምክንያቱም ሁለቱ ሀገሮች ለረጅም ጊዜ በጠላትነት ሲፈራረጁ የቆዩ ነበሩና ግንኙነታቸውን ለህዝብ ተብሎ የሚደረገውን ግንኙነት እንዲህ በቀላሉ ታይቶ እንደዚሁ ልክ እንደ ህፃን ልጅ ማድረግ አልነበረባቸውም። እዛ ላይ መወራት የነበረበት እንደኔ ሁለቱ ህዝቦች ለረጅም ወቅት ከ20 ዓመት በላይ የተነፋፈቁ የተቆራረጡ፣ አንድ ቤተሰብ እዚህ ነው ያለው፣ አንድ ቤተሰብ እዛ ነው ያለው እና የተነፋፈቁ በድንበር አካባቢዎች ላይ ደግሞ አብረው ይኖሩ የነበሩ ህዝቦች፣ እንደ ጎረቤት አብረው ይኖሩ የነበሩ፣ ይቀያየቁ የነበሩ፣ ይገዛዙ የነበሩ፣ ገበያ አብረው ማለት የኤርትራውን መጥቶ ከኢትዮጵያ ድንበር አካባቢ ላይ እቃቸውን ገዝተው ሸቀጣቸውን ወደ አስመራ ኤርትራ የሚመለሱበት ሁኔታ ነበረ። እነዛ ነገሮች ቀርተዋል ለረጅም ዓመታት ከ20 ዓመት በላይ። ስለዚህ ዛሬ ላይ ሁለቱ መንግስታት በሚታረቁበት ወቅት ላይ አጀንዳ መሆን የነበረበት የህዝብ ጉዳይ ነበር። ምክንያቱም እርቃቸው ለህዝብ ተብሎ ነው። መንግስት እኮ እንደዚሁ ሲምቦል ነው እንጂ መንግስት ማለት እኮ ህዝብ ነው። ስለዚህ መንግስት ታረቀ ማለት መንግስት ነገ ይነሳል፣ ህዝብ ግን አይነሳም። ህዝብ ለህዝብ ሁሌም አብረው ናቸው። ገባችሁ? እና በዛ ምክንያት መወራት የነበረበትና አጀንዳ ሊሆን የሚገባው በዛን ወቅት ላይ መደመርና መቀነስ ማካፈል አይደለም። መሆን የነበረበት ምን ነበር? ህዝብ እንደዚህ ሆነ፣ ተጨቋቆነ፣ ህዝብ ተነፋፈቀ። ለህዝብ ግንኙነት ዛሬ እኛ እዚህ መተን ማለት እርቅ ፈጥረን ህዝባችንን በመሃላቸው ያለውን ሁኔታ ቀርፈን ዛሬ ላይ ህዝብ እንደ ዱሮ አብረው እንዲኖር ለማድረግ በመቻላችን ተብሎ እንዲህ አይነት አጀንዳዎች ነበሩ መወራት የነበረባቸው። ጠቅላይ ሚኒስቴሩ ግን በውስጣቸው ያደረውን በውስጣቸው
የያዙትን ነው እዛ ላይ ያንጸባረቁት። ቀጥታ የመደመር ፍልስፍናቸው ልክ እንደ ጉራ የመደመር ፍልስፍና ከእርሳቸው በፊትም እኮ ብዙ መጽሐፎች ተጽፈዋል። እርሳቸው ግን ይህንን የመደመር ፍልስፍና እንደ ትልቅ ነገር አድርገው ከተለያዩ አካባቢዎች የተውጣጡ ሀሳቦችን በጣም የሚገርመው ነገር መደመር ውስጥ እንዴት ማካፈል ይኖራል? እስቲ አትታዘቡኝና መደመር ውስጥ ማካፈል አለ አለ፣ መቀነስ አለ። የምንቀንሰው ምናምንን ነው የምናካፍለው። በእናታችሁ እኛ እኮ በዛን ወቅት ላይ አውቀን አዲስ የመጡ አፍላ ጠቅላይ ሚኒስቴራችን ናቸው እናው እንኳን ከእንደዚህ ትግራይ ኃይሎች ተገላገልን ብለን ደስ ብሎን ነው እንጂ እኮ እኛ እንትን ያለው ንግግራቸው በዛን ወቅት ራሱ ልክ አልነበረም። አጀንዳው መሆን ያልነበረበት ነበር። እና መደመር ፍልስፍናውን አንስተው ከኢሱ ጋር የምንካፈለው ፍቅርን ምናምንን አሰብን ብለው ነው። አያቸው አሁን ገና ከመታረቃቸው ስለ አሰብን ነው የምንካፈለው ብለው አነሱ። የዛን ጊዜ ሰው ምን ይገነዘባል? እንደኔ ከሰው ጋር በሚታረቁበት ወቅት ላይ ለህዝብ ተብሎ ሰው ሲታረቅ፣ መንግስታት ሲታረቁ በህዝብ ዙሪያ ያለውን ሁኔታ አጠናክሮ ማውራት አለበት እንጂ እዛ ላይ አሁን ፕሬዚዳንት ኢሳያስ አፈወርቂ የተናገሩት ምርጥ ንግግር ነበር። የተነፋፈቁት የኤርትራና የኢትዮጵያ ህዝቦች ዛሬ እኛ ባደረግነው ስምምነት ደስ ይበላችሁ። የኤርትራ ህዝቦች ወይ በእናንተ ስም ዛሬ እዚህ ኢትዮጵያ ተገኝቼ ንግግር ላደርግ ነው ያውና ደስ ይበላችሁ ብለው ነው ህዝቡን ያበሰሩት። ምንድነው ያበሰሩት? ህዝቡን ከኢትዮጵያ መንግስት ጋር ያላቸውን ቁርሾ በመፍታት ረገድ ሁለቱ መንግስታት መስማማታቸውን ለህዝባቸው መግለጻቸው ነው። ሐሴቱን፣ ደስታውን ህዝባቸው ደስ እንዲላቸው። የኛው ግን የመደመርና የመቀነስ ስሌት ውስጥ ገብተው የማቴማቲክስ ስሌት አይደለም አሉን። እንደገና መደመር የሚባለው የማቴማቲክስ ስሌት አይደለም። የምን ስሌት ነው ታዲያ? መደመር የምናውቀው እኛ ማካፈልም አሉ መቀነስም አለበት። ገብተው ባዮማስ የተባለውን እሱ አይደለም አሉን። ኦኬ ባዮማስ ከሆነ ብራኬት ምናምን የሌለው እኔ እኮ በጣም ሃይ ስኩል እየተማርን ነው፣ ዩኒቨርሲቲ እየተማርን ነው። ጠቅላይ ሚኒስቴሩ ገና እንደመጡ በእንደዚህ አይነት ነገር ጀመሩን እና በጣም የሚገርም ነገር ነው። አነጋገራቸው የበሰለ አይደለም። ልጅ ያ መደመር ስሌት የተባለውና የመደመር ፍልስፍና ራሱ እውነቴን ነው የምላችሁ የተጠናበትና ሂስ ገምጋሚዎች የገመገሙት መጽሐፍ አይደለም። አንድ መጽሐፍ ከመመረቁ በፊት ገምጋሚዎች አሉ። የትኛውም ዓለም ላይ ገምጋሚዎች መጥተው ይገመግማሉ። መጀመሪያ ገምጋሚዎች ከገመገሙት በኋላ ነው መጽሐፉ ለሽያጭም ይሁን ለህዝብ ይፋ የሚሆነው አይደል እንዴ? ያልተገመገመ መጽሐፍ ነው። እኔ አንድ ቀን ጠቅላይ ሚኒስቴሩ የሚጸጸቱበትና ደግሞ ተመልሰው እኔ ነኝ እንደ ይህንን የጻፍኩት ምን ሲሆን ነው የጻፍኩት ብለው እንደሚጸጸቱ እርግጠኛ ሆኜ እነግራቸዋለሁ። መጽሐፉን የያዛቸውን አስተሳሰቦች፣ አረማመዶች የሌኒንና የማርክስ እኮ ያኔ ሶሻሊስት የነበሩት ራሽያ መጽሐፋቸው እኮ እስከ ኢትዮጵያ ድረስ ነበረ። እኔ እንኳን ህፃን ሆኜ አጎቴ ነበረው የሆነ ካርቶን ውስጥ ሙሉ ነበረ። ቁሳቁሳዊ አካላት ምናምን ይላል። አውጥቼ ያነበው ነበረ። ምንም ሀሳቡ ባይገባኝም፣ ምክንያቱም በልጅነት በጨቅላ ጭንቅላት ምንም ባይገባኝም፣ ከዛ በኋላ ግን ካደኩ በኋላ ትንሽ እንኳን ርዕዮተ ዓለሙን እንዴት የፖለቲካ አካሄዱን አቅጣጫውን ሳየው እሱ ትክክለኛ መጽሐፍ ነው። የተጠናበትና ሂስ የተደረገበት የተገመገመ መጽሐፍ ነው። በብዙ ምሁራን የተጻፈ መጽሐፍ ነው። በሶስት ማርክስ፣ ሌኒን እና እንግልስ የተባሉ ሶስቱ ናቸው እና በትምህርት ደረጃቸውም በጣም ትልቅ ደረጃ የደረሱ ናቸው። ፒኤችዲ ዲግሪ ያላቸው እንደዚህ ናቸው ሰዎቹ እና በእነሱ የተጻፈው መጽሐፍ ትክክለኛ ፖለቲካ አካሄድ ነው። ጠቅላይ ሚኒስቴሩ እዚህ ጋር ይመጡልህና መጥተው መደመር ብለው ገና በምሁራን ያልተገመገመ በአዋቂዎች ተነቦ እውቅና ያልተሰጠው
መጀመሪያ መጽሐፍ ሲጻፍ ገምጋሚዎች አሉ። ከገምጋሚዎች አልፎ ደግሞ የሚቀርቧቸው አንዳንድ ምሁራን አሉ። ለነሱ ተሰጥቶ እስቲ የመጽሐፍ አንብበ እስቲ ምን ትለኛለህ ብለህ 1 2 3 የሚቀርቡን ምሁራን ለነሱ ሰጥተህ እንዲያነቡና አስተያየት እንዲሰጡ ታደርጋለህ ገና ለገበያ ከመቅረቡ በፊት። እና ይሄንን ያልኩት ምንድነው ያንን የመጽሐፋቸውን ስሌት መጽሐፋቸው በየቦታው እየተረገጠ እየተቃጠለ አልነበረ እንዴ? ማን ያነባዋል ያንን መጽሐፍ? አንደኛውን ገጽ ስታነቡ እኔ ልንገራችሁ መጽሐፉን አግኝቼ አንብቤዋለሁ። አንደኛውን ገጽ ስታነቡ ሁለተኛውን ገጽ ለማንበብ አትፈልጉ። ህፃኖች የጻፉት ነገር ወይ ደግሞ በመሃሉ ደግሞ የተውጣጡ የሰው ንግግሮች አሉ። እነዚህ ታዋቂ የሆኑ ምሁራን የጻፉት ያካተተና የተኮረጀ የተዛባ ንግግሮች አሉት እና በዛ መጽሐፉ ላይ የሰፈረው እሱ ነው። እና ለማንኛውም ጠቅላይ ሚኒስቴሩ እዛ ላይ ስለመደመር አንስተው የመደመር ፍልስፍና ማካፈል በውስጡ እንዳለው ማካፈል ካለው መቀነስ ካለው ይህ እንግዲህ አሁን ሰብስትራክሽን፣ ዲቪዥን፣ አዲሽን፣ መልቲፕሊኬሽን ካለው እንዴትስ የማቴማቲክስ ሎጂክ አይደለም? ከዛ ይለያል፣ ከዛ የላቀ ነው ብለው ነው በሚሊኒየም አዳራሽ ላይ ንግግር አድርገው ከዛ በኋላ መደመሩን ወደ ማካፈል ሲመጡ ደግሞ ከኢሱ ጋር የምንካፈለው አሰብን ነው ብለው የመጀመሪያቸውን አሰብ እዛ ላይ ተናገሩ። አሁን ምን ያስመሰለባቸው? ሰው ምን ይመለከታል? ሰው እኮ ጠቅላይ ሚኒስቴሩ እኮ ከፕሬዝዳንት ኢሳያስ አፈወርቂ ጋር ግንኙነት ሲያደርጉ ከኋላቸው ያለ አለ እኮ። ጠቅላይ ሚኒስቴሩ ሰው የላቸውም እንጂ ከኋላቸው የሚገመግማቸውና የሚነግራቸው ሁሉንም እያገለሉ ስለሆነ በወቅቱ ለለማንም ሸሸግ እያደረጉ ስለነበረ ነው እንጂ ነበራቸው። ነገር ግን ኢሳያስ አፈወርቂ ትክክለኛ አላቸው ምናምን ሳሊህ የሚባሉት እና የማስታወቂያ ሚኒስቴሩ የማነ ገብረ መስቀልም አለ እና ያኛው ምናምን ሳሊ የሚባለው የአባቱን የስሙን ረስቼዋለሁ። እሳቸው አሉ። በጣም እንደ ጓደኛ ነው አብረው የሚያወሩትና እንቅስቃሴያቸውን ይከታተሏቸዋል እና ተመልካቾቹ እነሱ ናቸው። የኤርትራ ባለስልጣናት ናቸው ማለት ነው። እና የሰውየውን አካሄድ በዛን ቀን ላይ በተደረገው ኡስማን ሳሊህ ነው የሚባሉት። በዛን ቀን ላይ በተደረገው ግንኙነት አብይ አህመድ ቸኩሎ እንደ ህፃን ልጅ ያወራው ምንድን ነው? አሰብን በመካፈል እንጋራለን ምናምን አልነበረም። ቀስ በቀስ ነበር። ሁለቱን ሀገር ከልባቸው ማስታረቅ እንደፈለጉ አድርገው ነበር መቅረብ፣ ምንም ሌላ አጀንዳ እንኳን ቢኖራቸው እና መጀመሪያ ህዝብ ለህዝብ የተነፋፈቀው እስቲ ይገናኝና ከዛ በኋላ እስቲ ቀስ በቀስ ይወራ ነበረ። ቀስ በቀስ ያው ሀሳብህን እንዴት ነው አብረን ማደግ የምንችለው፣ አሰብን እንፈልጋለን ሳትል እንዴት ነው ማደግ የምንችለው ብለህ አውርተህ ከዛ በኋላ የሚከተለውን ታስከትላለህ። ነገር ግን ጠቅላይ ሚኒስቴሩ ሆነ ብለው የመደመር ስሌቱን ልክ ምሁር ራሳቸውን በጣም ትልቅ ምሁር ነው የሚያደርጉት። በነገራችን ላይ ጠቅላይ ሚኒስቴሩ ራሳቸውን በጣም ምሁር አድርገው ነው ለማቅረብ የሚፈልጉት። ቢማሩ ጭንቅላት ነበራቸው፣ በጣም ኃይለኛ የሆነ ጭንቅላት ነበራቸው። ግን ጭንቅላታቸው ውስጥ ያለው የበታችነት ስሜት ይሰማቸዋል። ኢንፌሪዮሪቲ ኮምፕሌክስ አለባቸው። በተደጋጋሚ ይህን ነገር እንናገረዋለን። ኢንፌሪዮሪቲ ኮምፕሌክስ አለባቸው ለነገሩ። በሌላ በኩል ደግሞ ያ ኢንፌሪዮሪቲ ኮምፕሌክሳቸው ሰውን እንዳይቀርቡና የሰውን ሀሳብ እንዳይቀበሉ ያደርጋቸዋል። የሰውን ሀሳብ የሚቀበሉት ከተጻፈው መኮረጅ ይችላሉ፣ እሱን ሰውየው ሳያቅ። ግን ሰውየው እንደዚህ ፊት ለፊት ተቀምጦ ሰውን ይንቃሉ። ኢንፌሪዮሪቲ ኮምፕሌክስ የሚበልጣቸውን ሰዎች ኢንፌሪዮሪቲ ኮምፕሌክስ ስላለባቸው የበታችነት ስሜት ስለሚሰማቸው በእንደዚህ አይነት ሁኔታ ጭንቅላታቸው በቃ በዛ ሰውን አይቀርቡም፣ ምሁራንን አይቀርቡም እንጂ ብዙ ይማሩ ነበር። ጭንቅላትም ነበራቸው ቢማሩ ኖሮ። ትምህርትም የላቸውም። እንደዚሁ
እንትን የተሰጣቸው ነው። ከኢህአዴግ ጋር በነበሩበት ወቅት ላይ እንደዚሁ በአየር ላይ የተሰጣቸው ነው። ከሰባተኛ ክፍል አልፈው አያውቁም። ሳውዝ አፍሪካ ላይ ግን የተማሩት የኢንሳ እንትን አለ ትምህርት አለ እና ለማንኛውም ምሁር አድርገው ራሳቸውን ኮምፕሌክሱ ስላለባቸው ምሁር አድርገው ራሳቸውን ለማቅረብ ይፈልጋሉ። ያቸው እስቲ ንግግርም ሲያደርጉ ምሳሌ ፈሊጣዊ አነጋገሮችን ይጽፉና ይመጡና አሁን ራሱ እንደዚህ አይነት ኮምፕሌክሶችን ምሁር ለመሆን የሚያደርጉት ጥረት ከአርስቱ ጋር ማሄድ ለህዝብ ጆሮ የማይመች ንግግር ነው የሚያደርጉት። ያ ምንድነው ያለመማራቸው ነው እንደዛ የሚያደርጋቸው እና ቢማሩ የተሻለ ነበረ ይሆኑ ነበር። እና አሁን ለማንኛውም እዚህ ላይ ማውራት የፈለኩት ምንድነው ጠቅላይ ሚኒስቴሩ እዛ ላይ ወጥተው የዛን ቀን ስለ አሰብ ነው ያወሩት። ስለ አሰብ መነሳትም አልነበረበትም። ቀስ በቀስ የሚሆን ነው። ምን ያስቸኮላቸው? ምን ያስቸኮላቸው? ከአረብ ኤምሬት ጋር እኮ ተደዋውለው ገና መጀመሪያ ላይ ስልጣኑን እንደያዙ ኢሳያስ አፈወርቂ ጋር ከመሄዳቸው በፊት ከአረብ ኤምሬቱ ጋር ተደዋውለው እኮ አረብ ኤምሬት በርካታ ገንዘብ ድጎማ ሰጥታ ይህንን ወደብ ብቻ እንድታስገኝላቸው ከጠቅላይ ሚኒስቴሩ ጋር ተግባብተው ከዛ በኋላ ጉብኝትም አድርገው ኢሳያስ አፈወርቂም ከኋላቸው ያሉ ሰዎች አሉ። እነሱ ማንሳሊህ እና ሌሎች ባለስልጣናት እና የሰውየው አካሄድ አልጣማቸውም። የሰውየው አካሄድ ምንድነው እንደዚህ መቸኮል? አሰብ ለአሰብ ነው እንደ እርቁን የፈጠረው እስከ ማለት ደረጃ ደርሰው ሲገመገም ታዲያ ፕሬዚዳንት ኢሳያስ አፈወርቂ ሲገመግሟቸው እውነትም ነገርየው አስመሰለ እና መጨረሻ ላይ የተለያዩበትን ሀሳብ አለ። የተለያዩበት ሀሳብ ምንድነው? የኢትዮጵያ መንግስት ኤርትራ ብትሆን ከትግራይ ጋር ያላቸው ቁርሾ አለ። ኤርትራም ትግራዮችን አትፈልጋቸውም። በወቅቱ ጠቅላይ ሚኒስቴር አብይም ለስልጣኔ ስጋት ናቸው ብሎ በአንደኝነት ደረጃ ያስቀመጣቸው የትግራይን ነባር ባለስልጣኖች ነው። እነሱም ማስወገድ እንዳለበት ጭንቅላቱን አሳምኗል። ምክንያቱም ራሳቸውን የሰጡት ስልጣኑን ዝም ብሎ እኮ ነው እንጂ አብይ እዛ ጋር ተሸወደ። ዝም ብለው ነው እንጂ አብይ አህመድ እዛ ላይ እንትን ያለው ቸኩሎ እነሱን የወጋቸው እንጂ እነሱም ማቀፍ ነበረበት። ስልጣኑን አስረከበው ነው የሄዱት እኮ ሰፈራቸው ነው እኮ የገቡት። ገና ለገና በቃ ይወጉኛል ብሎ አስቦ ነው። አያችሁ፣ ግን ማቀፍና መያዝ ነበረበት። ጎሪላ ፋይተር የሚሆኑበት ምክንያት አልነበረም። አብይ አህመድ በዛ ተሸወደ። ከዛ እነዚህ ለስልጣኔ አስጊ ናቸው ባላቸው እና አንዳንድ ደግሞ አብረው የሚያውቁት ምስጥሮች ደግሞ አሉ። አብይ አህመድ እዛ ውስጥ ሆኖ ሲሰራ የነበራቸውን እነሱ በደንብ የሚያውቁት ምስጥር አለ። ያ ምስጥር እንዳያወጡም ሊሆን ይችላል። እንግዲህ እነዚህ ያልተማሩ እና በትምህርት ያልገፉ ሰዎች እንደዚህ አይነት እንትን አለባቸው፣ ጥርጣሬ እናንተን ለዛም ሊሆን ይችላል። እነሱን ወደ መውጋት ሲገባ ኤርትራንም አስተባብሮ ነበር የወጋው እና ወደ ጭብጡ እንምጣና ኤርትራንም አስተባብሮ እነሱን በሚወጋበት ወቅት ላይ የኤርትራ መንግስት አሁን ሰላም ናቸው። የፕሪቶሪያ ሰላም ስምምነት እስከሚካሄድ ድረስ እኮ ኤርትራና ኢትዮጵያ ሸሪክ ናቸው። ግንኙነታቸው ምንም አሰብን ቢያወራና የፈለገውንም ቢቀላውጥም ሂድ ያለው ሰው አልነበረም። መጨረሻ ላይ ኤርትራንም አስገብቶ መጀመሪያ እነዚህን ሰዎች እንደማይፈልጋቸው አሳምኗል። ወደ ጦርነት ኤርትራን ሰራዊት ያስገባው ፕሬዚዳንቱን አሳምኖ፣ መጨረሻ ላይ ግን ሲታረቅ ማድረግ የነበረበት ኢሳያስ አፈወርቂ እምቢ ብል እንኳን አንተንም አስገባው፣ እርቅ ይመጣል ብዬ አላሰብኩም። ስለዚህ ያው እርቅ ብቻዬን ባደርግ እርሶን አግልዬ እርሶ ጠላት ሆነው ይቀራሉ። ስለዚህ አብረን የሶማሌውም የገባው ኤርትራ እርቅ በሚፈጠርበት ወቅት ላይ ሁላቸውም ተገናኝተው ይቅርታ መባባልና የፕሪቶሪያው ሰላም ስምምነት በእንደዚህ አይነት ሁኔታ መፈራረም ነበረበት። ኤርትራን ግን ጦርነት ውስጥ አስገብቶ ኢግኖር አድርጎ ራሱ ታርቆ ከዛ በኋላ የኤርትራ መንግስት ምን አይነት ስራ ነው የምትሰራው ነው የተባለው። ትክክለኛ ስራ አይደለም።
በጦርነቱ ጎረቤት የሆኑትን ሁለቱ አሁን አዲስ አበባና ትግራይ ጎረቤት አይደሉም፣ አንድ ሀገር ናቸው እንጂ ግን ኤርትራና ትግራይ ጎረቤት ናቸው። ድንበር ነው የሚለያቸው። በዛ ላይ ህዝብ ለህዝብ ደግሞ አብረው ብዙ ዘመናትን የኖሩ ህዝቦች ናቸው። እርስ በርስ ይተዋወቃሉ። እነዚህ ጎረቤት የሆኑትን ሰዎች በጠላትነት የበለጠ በጠላትነት እንዲፈረጁ በማድረግ ራሱ ታርቆ ኤርትራን ኢግኖር በማድረጉ የኤርትራ መንግስትም ተናደደበት። በዛ ነው የተለያዩት እና ማድረግ የነበረበት እነዚህን መከላከል ነበረበት። አብይ አህመድ እነዛን ነገሮች አልተከላከለም። ሄዶ ቀጥታ የሰላም ስምምነቱን አድርጎ ፕሬዚዳንት ኢሳያስ አፈወርቂ አሁን በቅርብ ራሱ በዚህ በቃለ መጠይቁ ላይ ያንን ነገር አንስተዋል። ፕሪቶሪያ የሰላም ስምምነት ገይሮ አድርገው ከዛ በኋላ ጦርነት አውጁ ነው ያሉት። ጦርነት አወጁ። የትግራይ የሰላም ስምምነቱን አካሂዶ አማራ ላይ ጦርነት አወጁ። ትግራይን አገለሉ። ትግራይን እንዴት ነው ያገለሉት? የፕሪቶሪያ የሰላም ስምምነት ተግባራዊ ባለማድረግ። ከዛ በኋላ ትግራይ ውስጥ የነበሩትና ከትግራይ አመራሮች ጋር ትንሽ ቅራኔ የፈጠሩትን ለአንደኛው ስልጣን እየሰጠ ለአንደኛው ስልጣን እየነፈገ እኔ ነኝ የሾምኩ፣ እኔ ነኝ የፌዴራል መንግስቱ፣ ስለዚህ እኔ ነኝ ማዛችሁ ብሎ በትግራይ ፖለቲካ ውስጥ ገብቶ ከፕሪቶሪያ ሰላም ስምምነት በኋላ ራሱ እነ ጌታቸው ረዳን ከትግራይ ተለይተው እሱን እንዲቀላቀሉ አደረገ። በዛ አብይ አህመድ ያበላሸው እነዚህ ነገሮች ናቸው። ያ መሆን አልነበረበትም። አሁን ከኢሳያስ አፈወርቂ ጋር ትልቁ ቅራኔ የመጣው እዛ ላይ ነው። የፕሪቶሪያው የሰላም ስምምነት ብቻውን በመፈራረሙ። በጣም የሚገርመው ነገር አብይ ማንኛውም ትንኮሳ የሚያካሂደው እሱ ነው። በሱ አክተርነት፣ በሱ ደራሲነት፣ በሱ ተዋናይነት እና የሚሳተፉ ሌሎች ተዋናዮች አሉ። እነዚህ ሰላም ስምምነት ሲደረግ እሱ በአካል አይገኝም። እስካሁን ድረስ ከተደረጉት የሰላም ስምምነት እናደርጋለን ከኦላ ጋም ተብሎ እሳቸው ሄደው አያውቁ። አንድ ቀን ልኡካን ነው የሚላኩት እና አይገባም። እሱ የሚሰራውን መጥፎ ነገር ስለሚያውቅ ነው እኮ። እና የኤርትራ መንግስትም በዛ እንትን ላይ መሳተፍ ነበረበት። የኤርትራ ቅራኔ እዛ ላይ ነው የመጣው። ዛሬ እኔን እንደዚህ ያረገኝ ነገ ምን ሊያረግ ይችላል ብሎ ሰው አይገምትም። እና ያኔ ደግሞ አሰብም ብሎ ገና በቅድሚያ ማውራቱ ያ ነው ፕሬዚዳንት ኢሳያስ አፈወርቂ እንዲናደዱና አብይ ላይ ሀሳባቸውን ያላቸውን እንትን እንዲቀይሩ ያደረገው። ከዛ በኋላ እኮ ፕሬዚዳንት ኢሳያስ አፈወርቂም ወደ ኢትዮጵያ አልመጡም። አብይ አህመድም ወደ ኤርትራ አልሄደም። ለምን? ያጠፋውን ጥፋት ያውቃል። ኤክስክሉድ አድርጎ መሄድ አልነበረበትም። ልኡካኑን ቡድን ከሁለቱም ልኡካን ቡድን ተልከው ፕሬዚዳንት ኢሳያስ አፈወርቂ እንኳን ባይሄዱ እነ ኡስማን ሳሊህና እነ ማስታወቂያ ሚኒስቴሩና ሌሎች እንትኖች አሉ፣ ባለስልጣናት አሉ ከኤርትራም ተመድበው ልኡካን ተልኮ በሁለቱም በሶስቱ መካከል እርቅ መፈጠር ነበረበት። ኤርትራን ግን ኤክስክሉድ አድርጎ ራሱ መሄዱ ዛት ኖት ጉድ ኖት ፌር። ለዛ ነው ሁለቱ የተቃረኑት። በዛ ምክንያት ነው ያው እንትን የሆነው። እና ውድ አድማጭ ተከታታዮቻችን ዛሬ ከያዝናቸው ፕሮግራሞች ጋር አደባልቀን ይህንን ሰሞኑን እኔ ዛሬም ጥናት ላይ ነበርኩኝ። የሆነ የሚወስደው ፈተና አለኝ። ትምህርት የሆነ ኦንላይን እየተማርኩ ነው። በዚህ በምንድን ነው የሚባለው ፐብሊክ ሄልዝ ነው ማለት እየተማርኩ ያለሁት። ቢኤስሲ ነው። አሁን ደግሞ የበለጠ ለማሻሻል ያው የሰው ልጅ ነንና እስካለን ድረስ ያው ትምህርታችንን ተምረን ደረጃ ለመድረስ ነው። የሰው ልጅ ያልማል፣ እግዚአብሔርም ይፈጽማል። እኛም ያው ሀሳባችን ለዛ ነው እና እስካሁን እያጠናው ነበረ። ለዛ ፕሮግራሙን ሳዘጋጀው ራሱ በጣም ቢዚ ሆኜ ባለሁበት ሰዓት እና ጊዜን ተሻምቼ ያው ራሱ እዚህ ላይ ወጥቼ
ለእናንተ ለማቅረብ ያው እንትን ብዬ ነው። አድማጭ ተከታታዮቻችን ለዛሬ ያሉን ፕሮግራሞች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እያመሰገንናችሁ እዚህ ላይ እንለያችኋለን። ቸር ያገናኘን።